ምድራችን እጅግ አስደንጋጭ በሆነ የሰዓት ቀለበት ውስጥ ትገኛለች። ከእንግዲህ ዓለም ወደ ነበረችበት ትመለሳለች ብሎ ማሰብ የዋህነት ይመስላል። የአያላን ሀገራት ትዕቢት፣ የሰው ልጅ የማይጠረቃ ፍላጎትና የሚሳኤሎች ጩኸት ተደማምረው ምድራችንን ወደ አዲስ የጨለማ ዘመን እየገፏት ይገኛሉ። የኢራንና እስራኤል አሜሪካ ጦርነት በይፋ አንድ ወር ሞልቶታል። ባለፉት 30 ቀናት ውስጥ የታየው ውድመትም ለዘመናት የተገነባውን የዓለም የፖለቲካና የንግድ ስርዓት በእጅጉ እያፈራረሰው ቀጥሏል። የባህርና የአየር ትራንስፖርት እንቅስቃሴዎች ተስተጓጉለው ከፍተኛ ኪሳራን እያስተናገዱ ነው። የአንድ በርሜል ድፍድፍ ነዳጅ ዋጋም ከ115 በላይ እየተሸጠ ነው። ይህ ከጦርነቱ በፊት ከነበረው ጋር ሲነጻጸር ከ50 በመቶ በላይ ጭማሪ አሳይቷል። ዋጋው እንዲህም ሆኖ ደህንነት የጠበቀ በቂ የነዳጅ ምርት ከባህረ ሰላጤው ሀገራት ማግኘት እጅግ አዳጋች ሆኗል። ፕሬዚዳንት ዶናልድ ትራምፕና የእስራኤል ጥምረት በኢራን ላይ ከፈቱት ወታደራዊ ዛቻም ዛሬ አዲስና እጅግ አደገኛ ምዕራፍ ላይ ደረሰ ሲሆን ከየአቅጣጫው የሚወጡ መረጃዎችም ቀጣዮቹ ጊዜያት ከእስካሁኑ በከፋ ሁኔታ አስፈሪ ስለመሆናቸው የሚጠቁም ሆኗል። በቅርቡ ለፋይናንሻል ታይምስ ጋዜጣ ሰፊ ቃለ ምልልስ የሰጡት ፕሬዚዳንት ዶናልድ ትራምፕም አሜሪካ በኢራን ላይ ያላትን እውነተኛ ፍላጎት በግልጽ ተናግረዋል። ፕሬዚዳንቱ የኢራን ነዳጅ መቆጣጠርና የካርግ ደሴትን የሚያዝ ዕቅድ እንዳላቸው መግለጽ አሜሪካ የኢራንን ነዳጅ ልትቆጣጠር የምትችልበትን ዕድል ይፋ አድርገዋል። ትራምፕ እሁድ ዕለት ለጋዜጣው እንደተናገሩትም የኢራን ቁልፍ ነዳጅ ኤክስፖርት ማዕከል የሆነችውን የካርግ ደሴትን ለመያዝ እያሰቡ ሲሆን የእርሳቸው ምርጫም የኢራን ነዳጅ መውሰድ እንደሆነ ገልጸዋል። ፕሬዚዳንቱ ይህንን ሊወሰድ የሚችለውን እርምጃ ባሳለፍነው ጥር ወር ኒኮላስ ማዱሮ ከተያዙ በኋላ አሜሪካ የቬንዙዌላን የነዳጅ ኢንዱስትሪ ለመቆጣጠር ካላት ፍላጎት ጋር አመሳስለውታል። የኢራንን ነዳጅ መውሰድ እጅግ የሚፈልጉት ነገር እንደሆነ ቢገልጹም በአሜሪካ ያሉ ተቃዋሚዎቻቸው ግን ፍላጎታቸውን በጥርጣሬ እየተመለከቱ ነው ሲሉ ትራምፕ ለፋይናንሻል ታይምስ ተናግረዋል። አሜሪካ ቀደም ሲል መጋቢት 4 ቀን በካርግ ደሴት በሚገኙ ወታደራዊ ተቋማት ላይ የአየር ጥቃት የፈጸመች ሲሆን በወቅቱም የአሜሪካ ማዕከላዊ እዝ ሴንትኮም የባህር ላይ ፈንጂ ማከማቻዎችን፣ የሚሳኤል መጋዘኖችንና ሌሎች ወታደራዊ ስፍራዎችን ጨምሮ 90 የሚሆኑ ኢላማዎች መመታታቸውን ገልጾ ነበር። ይህ የትራምፕ ፍላጎት ግን በአሜሪካ ፖለቲካ ውስጥ ትልቅ ማዕበልን ቀስቅሷል። ፕሬዚዳንቱ ምናልባት የካርግ ደሴትን እንይዛለን፣ ካልሆነም አንይዝም፣ ብዙ አማራጮች አሉን በማለት ጉዳዩን በውሳኔ ላይ እንዳለ ቢገልጹም ደሴቱን መያዝ ማለት ግን የአሜሪካ ጦር እዚያ ለረጅም ጊዜ መቆየት እንዳለበት አጽንኦት ሰጥተዋል። ይህም ከትላንት በስቲያና ትላንትና በአሜሪካ ለተቀሰቀሰ ተቃውሞ አንዱ ምክንያት መሆኑ ይታወሳል። በዚህ ተቃውሞም በሚሊዮን የሚቆጠሩ ሰልፈኞች በትራምፕ አስተዳደር ላይ ያላቸው ተቃውሞ ለማሰማት አደባባይ ላይ መውጣታቸው ይታወሳል። ኢራን በበኩሏ ለዚህ የአሜሪካ የምድር ወረራ ዝግጅት የሰጠችው ምላሽ ግን እጅግ የከረረ ነው። ኢራን በሺዎች የሚቆጠሩ የአሜሪካ ወታደሮች ለወረራ ዝግጁ ሆኖ መድረሳቸውን ተከትሎ በሰዓት እንደምትለበልባቸው እየዛተች ነው። የአየር ኃይል አባላትን ጨምሮ 3500 የአሜሪካ ወታደራዊ ኃይሎች በዩኤስኤስ ትሪፖሊ የጦር መርከብ አማካኝነት ባህረ ሰላጤው ላይ መድረሳቸውን ተከትሎ ፔንታጎን ለሳምንታት ለሚቆይ የምድር ላይ ውጊያ እየተዘጋጀ መሆኑ ታውቋል። የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ በሰጡት ጠንካራ ማስጠንቀቂያ የአሜሪካ ጦር የምድር ወረራ የሚጀምር ከሆነ የኢራን ኃይሎች ወታደሮቹን በእሳት ለመለብለብ ዝግጁ ናቸው ሲሉ ገልጸዋል። ምንም እንኳን የዋሽንግተን ፖስት ጋዜጣ እንደዘገበው ትራምፕ ሙሉ በሙሉ የሆነ የምድር ወረራ ሊያጸድቁ እንደሚችሉ ቢገለጽም የወታደሮቹ መድረስ ግን ግጭቱን ወደማይመለስበት ደረጃ ደርሶታል። ይህ ጦርነት በአሁኑ ወቅትም የዓለምን የኤነርጂ ገበያ ሙሉ በሙሉ አቃውሶታል። የነዳጅና የጋዝ ዋጋ ወደ ሰማይ የተሰቀለ ሲሆን በኢትዮጵያም ቢሆን የዚህ ጦርነት ዳፋ በጋድ መታየት ጀምረዋል። በመላ ሀገሪቱ በሚገኙ የነዳጅ ማደያዎች ላይ ረጃጅም የነዳጅ ሰልፎች እየታዩ ነው። የትራንስፖርት ዘርፉም ክፉኛ እየተፈተነ ይገኛል። የኢራን የሆርሙዞች መጠን የመቆጣጠር እርምጃም የዓለምን የነዳጅ ዝውውር ይበልጥ እያቃወሰው ነው። የነዳጅ ዋጋም በአሜሪካ ውስጥ እንደ አውሮፓውያን አቆጣጠር ከ2004 መስከረም በኋላ ከፍተኛው ደረጃ ላይ ደርሷል። የኳታር የኤነርጂ ሚኒስትር ሳድ አልካቢ በሰጡት ማስጠንቀቂያ ይህ ጦርነት የማይቆም ከሆነ የዓለምን ኢኮኖሚ ሙሉ በሙሉ ሊያፈራርስ ይችላል ብለዋል። የአሜሪካ የኢራን ነዳጅ መቆጣጠር ህልም፣ የምድር ወረራ ዝግጅት፣ የሁቲዎች ጥቃት መጀመርና የዓለም ኢኮኖሚ መላላት ተደማምረው የሰው ልጅን የወደፊት ዕጣ ፈንታ ስጋት ላይ ጥለውታል። ትልቁ ስጋትም አሜሪካ የምታሰማራቸው ወታደሮች ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ በድሮን በታጠረ የጦር አውድማ ውስጥ ራሳቸውን ለመከላከል በቂ ትጥቅ አይኖራቸውም የሚለው ነው። ኢራን መጠነ ሰፊ ምላሽ ለመስጠትና በመላው የፋርስ ባህረ ሰላጤ ላይ የባህር ስር ፈንጂዎችን ለመስራት እየዛተች ነው። ኢራን ቀደም ሲል ለተባበሩት መንግስታት በላከችው ደብዳቤ አሜሪካና እስራኤል ከፍተኛ ባለሥልጣናቷን የመግደል ዕቅድ አላቸው ስትል መክሰሷ በቀጣይ ጦርነቱ ወደ ለየለት የግድያና የሽምቅ ውጊያ ደረጃ እንደሚሸጋገር ያሳያል።
የኢራን የተባበሩት መንግስታት አምባሳደር አሚር ሰኢድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት ፕሬዚዳንት በላኩት ደብዳቤ አሜሪካና እስራኤል የፓርላማ አፈ ጉባኤውን መሐመድ ባገር ጋሊባፍን እንዲሁም የውጭ ጉዳይ ሚኒስትሩን ሰኢድ አባስ አራግቺን እንደ ግድያ ኢላማ መለየታቸውን ጠቅሰዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕም በኤርፎርስ ዋን ላይ ሆነው ለጋዜጠኞች በሰጡት መግለጫ ጦርነቱ በኢራን ውስጥ የመንግስት ለውጥ ማምጣቱን በኩራት ተናግረዋል። ትራምፕ ጦርነቱ ከተጀመረ ወዲህ የተገደሉትን በርካታ የኢራን መሪዎች በመጥቀስም ከዚህ በፊት ካጋጠሙን ሰዎች የተለዩ አዳዲስ ሰዎች ጋር ነው እየተነጋገርን ያለነው ማለትም አዲሱን የኢራን አመራር እንደ አዲስ አካል እንደሚመለከቱት ገልጸዋል። ትራምፕ አክለውም ኢራን ጦርነቱን ለማቆም አሜሪካ ካቀረበቻቸው 15 ጥያቄዎች መካከልም ለብዙዎቹ መስማማቷን ቢናገሩም ቴህራን ግን በዋሽንግተን አቋም ላይ ያላትን ከፍተኛ ጥርጣሬ እየገለጸች ነው። እንዲሁም ትራምፕ ኢራን ለድርድር እየለመነች ነው፣ በቆራጥነት ተሸንፊያለሁ ያለች ነው ማለትም ፉከራቸውን ቀጥሏል። ትራምፕ አክለውም ከአሜሪካ ጦር በደሴቱ ላይ ለረጅም ጊዜ መቆየት ሊያስፈልገው እንደሚችሉ ጠቁሟል። ምናልባትም የካርግ ደሴትን እንይዛለን፣ ካልሆነም አንይዝም፣ ግን ብዙ አማራጮች አሉን። ደሴቱን መያዝ ማለት ለተወሰነ ጊዜ እዛ መቆየት አለብን ማለት ነው ሲሉም ተደምጧል። 90% የሚሆነውን የኢራን የነዳጅ ኤክስፖርት የምታስተናግደው የካርግ ደሴት ለረጅም ጊዜ የኢራን ምጣኔ ሀብት ወሳኝ ማዕከል ሆና ቆይታለች። ትራምፕ በበኩላቸው ኢራን ጦርነቱን ለማቆም አሜሪካ ካቀረበቻቸው 15 ነጥቦች መካከል ለብዙዎቹ መስማማቷን ቢናገሩም ባሳለፍነው ሳምንት ግን ቴህራን በዋሽንግተን አቋም ላይ ያላትን ከፍተኛ ጥርጣሬ ስገልጽ ቆይታለች። ይህ በእንዲህ እንዳለ በየመን የሚገኙት የኢራን ታማኝ አጋሮች የሁቲ አማጽያን መሪ አብዱል መሊክ አልሁቲ ጦርነቱ ከጀመረ በኋላ ለመጀመሪያ ጊዜ ጥቃት መጀመሩን ገልጸዋል። የሁቲዎች ወደ ጦርነቱ መግባትም ዓለም አቀፉን የንግድ መስመር ታይቶ በማይታወቅ ሁኔታ አደጋ ላይ ጥሎታል። ባለሙያዎች እንደሚሉትም ሁቲዎች በየዓመቱ $1 ትሪሊዮን የሚወጣ ንብረት የሚያልፍበትንና 12 በመቶ የሚሆነውን የዓለም የነዳጅ ንግድ የምታስተናግደውን ባብ ኤል መንደቦች መጠን በመዝጋት የስዊዝ ካናልን ኢላማ ሊያደርጉ እንደሚችሉ ይገልጻሉ። ይህ ከተከሰተም ከሆርሙዝ ወሽመጥ በተጨማሪ ሁለተኛው ትልቅ የዓለም የንግድ መተላለፊያ መስመር ይዘጋል ማለት ነው። ይህም በዓለም አቀፍ ምጣኔ ሀብት ላይ እጅግ አስከፊ የምግብ እጥረት እንዲከሰት ያደርጋል። በዚህ ሁሉ እልቂት መካከል ግን ጦርነቱ ያስከተለው ሰብአዊ ውድመት እጅግ ዘግናኝ ነው። እስካሁን ባለው መረጃ መሰረትም ጦርነቱ ከ4500 በላይ ሰዎችን ሕይወት ቀጥፏል። ከነዚህ መካከል 3/4ኛው በኢራን ውስጥ የሞቱ ሲሆኑ በሊባኖስ ደግሞ ከ1200 በላይ ሰዎች ተገድለዋል። በእስራኤልና በባሕረ ሰላጤው ሀገራትም በደርዘን የሚቆጠሩ ሰዎች ሲሞቱ 13 የአሜሪካ ወታደሮችም ሕይወታቸውን አጥተዋል። በኩዌት በሚገኝ የኃይል ማመንጫና የውሃ ማጣሪያ ተቋም ላይ በደረሰ የኢራን ጥቃትም አንድ የህንድ ዜጋ መገደሉ የቀጠናውን ሀገራት በተለይም ኳታርን ክፉኛ አስቆጥቷል። በሳውዲ አረቢያም የሚገኘው የልዑል ሱልጣን አየር ኃይል ካምፕ ላይ በደረሰ ጥቃትም 15 የአሜሪካ ወታደሮች መቁሰላቸውና አንድ የአየር ለመቆጣጠሪያ አውሮፕላን መጎዳቱ አሜሪካ አሁንም በቀጠናው ለጥቃት ተጋላጭ መሆኗን ያሳያል። ትራምፕም በትሩዝ ሶሻል ገጻቸው ላይ በኢራን መንግስት ጥያቄ መሰረት ጥቃቱን አራዝሜዋለሁ ቢሉም የሰላም ድርድር አሸማጊዎች ግን ኢራን እንዲህ ዓይነት ጥያቄ አላቀረበችም እያሉ ነው። ይህ ግራ መጋባት የሚያሳየው ዲፕሎማሲው ምን ያህል ደካማ ደረጃ ላይ መሆኑ ነው። ትራምፕም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን አጋሮቻቸውንም አሜሪካን ስላልረዱ እንደተበሳጩባቸው እየገለጹ ነው። ዓለም በቀጣይ የምትጠባበቀው ይህ የጥፋት እሳት መቼ ይቆማል የሚለውን ሆኗል። ፕሬዚዳንት ዶናልድ ትራምፕ በሰጡት ድንገተኛ መመሪያም በኢራን የኃይል ማመንጫዎች ላይ ሊፈጸም የነበረውን ጥቃት ለተጨማሪ 10 ቀናት ማለትም እስከ ሚያዝያ 6 ቀን ድረስ እንዲራዘም አዘዋል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው በኢራን መንግስት ጥያቄ መሰረት ጥቃቱን አራዝሜያለሁ ቢሉም የሰላም ድርድር አሸማጊዎች ግን ኢራን እንዲህ ዓይነት ጥያቄን አላቀረበችም እያሉ ነው። ይህ ግራ መጋባት የሚያሳየውም ዲፕሎማሲው ምን ያህል ደካማ ደረጃ ለመድረሱን ብቻ ሳይሆን ትራምፕ እንዲያውም ስምምነት ላይ ለመድረስ ግድ የለኝም በማለት የለየለት ዛቻን እያወረዱ ነው። በትራምፕ የፖለቲካ መንበር ዙሪያም ታላቅ ውዝግብ ፈንድቷል። ፕሬዚዳንቱ ለተሰረቀው ምርጫ እንደ ሽልማት የሶስተኛ ዘመን ስልጣን ይገባኛል የሚል መልእክትን ያዘለ ምስል ማጋራታቸው የሚታወስ ሲሆን አገሪቱን ዳግም ወደ ለየለት ትርምስ ውስጥ ከቷታል። ይህ ምስል ትራምፕን ከአሜሪካ ባንዲራ ፊት ለፊት አቁሞ የሚያሳይ ሲሆን የድርጊት የአሜሪካን ሕገ መንግስት በግልጽ የሚጥስ በመሆኑ ተቺዎቻቸው ትራምፕ ዲሞክራሲውን ወደ ንጉሥ አገዛዝ ለመቀየር እያደቡ ነው በሚል እሳቱን ይበልጥ አቀጣጥለውታል። በሚሊዮኖች የሚቆጠሩ ተቃዋሚዎችም በአሜሪካ የተለያዩ ከተሞች አደባባይ ሰልፍ መውጣታቸው ይታወቃል። ብዙዎችም ትራምፕ በአእምሮና በአካላዊ ጤንነታቸው ላይ ስጋት እንዳላቸው ይገልጻሉ። የስልጣን ጥያቄ ውዝግብ በበረታበት ቅጽበት ነው እንግዲህ በመላው ዓለም የሚኖሩ ዜጎችን አስቆጣው የባሮን ትራምፕ አጀንዳ የተጋለጠው። ኢራንና አሜሪካ ወደ ለየለት ጦርነት በገቡበት በዚህ ወቅትም በኢንተርኔት ጠቃሚዎች ዘንድ የፕሬዚዳንቱ ልጅ ወደ ጦርነት ይላክ የሚል ዘመቻን በይፋ ጀምረዋል።
ፕሬዚዳንቱ ጦርነት ካወጁ የራሳቸው ልጅ ባሮን ትራምፕ ለምን ወደ ጦር ሜዳ አይዘምትም የሚለው ጥያቄ ዋይት ሀውስን አንቀጥቅጦታል። የ19 ዓመቱ ባሮን ትራምፕ ዛሬ የኒውዮርክ ዩኒቨርሲቲ ተማሪ ሲሆን ሚላኒያ ትራምፕ ግን ልጃቸውን ወደ ጦር ሜዳ የመላክ ፍላጎት በፍጹም የላቸውም። ሚላኒያ ልጄን በማንኛውም ሰዓት መከታተል ያስፈልገኛል በማለት ልጃቸውን ከጦርነት ነጻ አድርገው አጠገባቸው ሊያስቀምጡ ነው የሚፈልጉ በይፋ ተናግረዋል። ባሮን አሁን ከወላጆቹ ጋር ወደ ዋሽንግተን ዲሲ ተዛውሮ ትምህርቱን እየተከታተለ ይገኛል። የሀገሪቱ ወጣቶች በግዳጅ ወደ ጦርነት ሊመለመሉ እንደሚችሉ የሚገልጹ መረጃዎች በመውጣታቸውም ህዝቡ በትራምፕ ቤተሰብ ላይ ያለውን ቁጣ አደባባይ ወጥቶ እየገለጸ ነው። በአጠቃላይ ዛሬ መጋቢት 30 ቀን ዓለም በትልቅ የስጋት ደመና ተሸፍናለች። የአሜሪካ የኢራን ነዳጅ መቆጣጠር ህልም ከሁቲዎች ጥቃት መጀመር ጋር ተዳምረው ክስተቱን ይበልጥ አሳሳቢ አድርጎታል። ትራምፕ ኢራንን ዳግም ታላቅ እናደርጋታለን እያሉ ቢፎክሩም አሁን ግን መላው ቀጠናው ወደ አመድነት እየተቀየረ ይገኛል። የኢራን ያለምንም ቅድመ ሁኔታ እጅ መስጠት ጥያቄና የአሜሪካ የምድር ጦር ዝግጅት ተደምረው ምድሪቱን ወደ ሶስተኛው የዓለም ጦርነት እየገፋት ነው። ጦርነቱም ገና አልተጠናቀቀም። ነገር ግን በአንድ ወር ውስጥ ያደረሰው ውድመት ቀጠናውን ከ10 እስከ 20 ዓመታት ወደ ኋላ መልሶታል። ዓለም አሁን በትልቁ የምጠባበቀው ይህ የጥፋት እሳት መቼ ይዳፈናል ሳይሆን ነገ የትኛው ወሳኝ ንግድ መስመር ይዘጋ ይሆን የሚለውን ነው። ታሪክ ዛሬም በደም እየተጻፈ ነው። ይህ ታሪክ ደግሞ የአንድ ትልቅ ቀጠና የመቃብር ድንጋይ ላይ የሚቀረጽ እንዳይሆን የብዙዎች ስጋት ሆኗል።